ልጁን ናፍቆ ሲመጣ ልጁን ዛሬ የሩታ አክስት እንግዲህ ሩታንና አብርሽን ለማስታረቅ ነገሮችን ለማስተካከል ዛሬ መታለች። በነገራችን ላይ ያው ከዚህ ፊት እንደምታውቁት የሩታ አክስት ለሩታና ለአብርሽ በጣም ብዙ ዋጋ የከፈለች አብሮ እንዲሆኑ በተለይ መጀመሪያ የፍቅር ታሪካቸው አካባቢ ብዙ ዋጋ የከፈለች በተለይ ደግሞ ሩታ በጣም ነው የምትሰማትና ዛሬም እንግዲህ ከእዩና ከሩታ ጋር ተገናኝታ ያለው ነገር ለማውራት ሞክራለች። በተለይ ደግሞ እድል ልትሰጪው ይገባል፣ አንዴና ለመጨረሻ እድል ስጪው፣ ልጁንም ልጁን ማየት አለበት ብዬ እያስገደድኩሽ ሳይሆን ልጁን ማየት ስላለበት ነው ብላለች። እንደገና ደግሞ ሩታም በእኛ ጉዳይ ላይ ባደክሚና ባለፊ ጥሩ ይመስለኛል። ለምን እኔ ማንም ሰው እንዲደክም አልፈልግም። እኔ በጣም ብዙ ደከምኩ፣ በጣም ብዙ ነገሮችን አድረግኩ እያለች ነው ሩታ። በእርግጥ ግን ዛሬ ላይ ትንሽ ሩታ ልቧ ደንደን ማለት ልቧ የሆነ እንዴት ነው የራራ አይነት ይመስለኛል። እርግጠኛ ነኝ ግን አብረው እንደሚሆኑ ተስፋ አድርጋለሁ። እውነት ለመናገር በቃ አብረው ሆኖ ልጃቸውን የሚያሳድጉበት ቀን፣ አብረው ሆኖ ከልጃቸው ጋር ምናምን ነገር በደስታ የሚፈነድቁበት ቀን አይሆፕ በጣም ነው የምናፍቀው። ሲቀጥል ደግሞ እዩንም እንዴት ነው እናንተ እሱን መገሰጽ ያቃታችሁ? እንዴት ነው እሱን ከጥፋቱ እንዲታረም ማድረግ ያቃታችሁ? አንድ አይደለም ጓደኛ ያለው በጣም ብዙ ጓደኛ ነው ያለው እና ከእናንተ ውስጥ እንዴት አንድ ሰው ይጠፋል? እንዴት ተው የሚለው ሰው ይጠፋል ብላለች። በእርግጥ እውነቷን ነው። አንድም ቅር ያላት ነገር አለ። እንዴት በተከበረ በእናትና በአባቴ ግቢ መጥቶም ሆይ ሆይታ ይፈጥራል? ይሄ ግን መሆን የሌለበት ድርጊት ነው። ኦኬ ያም ይሁን ብለን ደግሞ ዝም ስንል ከሄርሜላ ጋር ያለው ነገር በጣም የሚደብር በጣም አጸያፊ የሆነ ነገር እያደረገ ያለው ቢያንስ እቺ ልጅ ፊት ካልሰጣትና እቺ ልጅ እንድትቀርበው አብረው እንድትሆን ካልፈለገ እሷን ማራቅ ትዳሩን አክብሮ መኖር ይሻል። ግን እሱ ፊት ስለሰጣትና እሱ አብረው እንድትሆን ስለፈለገ ነው ብላለች የሩታ ማግስት። ግን ደግሞ ሩታም ትክክል ናት። ምንም የተሳሳተችው ነገር የለም። ሁሌ አሁን አብዛኛውን ጊዜ እኛ የሚመስለን ሄርሜላ ስለመጣች ላይፋቸው የተበላሸ ምናምን፣ ነገር ግን ሄርሜላ ከመጣች በኋላ ሳይሆን ከሄርሜላ በፊትም ብዙ የተበላሹ ነገሮች አሉ፣ በጣም ብዙ። ስለዚህ ይህንም ደግሞ ሩታ ገልጸዋለች። አሁንም ቢሆን ተመልሶ ያሁን ምንም እድል ብሰጠውም ድጋሜ ጥፋት ማጥፋቱን አይተውም ነው ያለችው። ግን አክስቷ ደግሞ ለአንዴና ለመጨረሻ እድል ስጩ፣ ለእኔም እድል ስጭኝና ነገሮችን ላመቻች ላስተካክል፣ እዩንም ደግሞ እናንተም ከምታረጉት ከእያንዳንዱ ስህታችሁ ተቆጠቡ ብሏለች። እዩም በቀደም ሰርፕራይዝ ሲደረግ እኔ ምንም ማውቀው ነገር የለም እኔ የመሰለኝ የሄርሜላ የ50 ሺህ ፕሮግራም እንደሆነ የ50 ኬ ስለገባች ለዛ ፕሮግራም ኮንግራጁሌሽን ለማለት እንጂ ይሄ የፍቅር ጥያቄ እንደምታቀርበት ምንም ማውቀው ነገር የለም ብሏል። እንደገና ደግሞ አብርሽ ዛሬ ቆፍጠን ብሏል። ምንድነው ቆፍጠን ያለበት? እንዴት ነው እናንተን ሳላቅ ከሀገር ወጣ ምናምን ብላችሁ ሚዲያ ላይ የምታስተላልፉት? እኔ ከሀገር አይደለም ልወጣ ሀሳብም እቅድም የለኝም። በእርግጥ እንዴት ይሄ ሊሆን ቻለ ሲባል ሄርሜላም እንግዲህ ምናልባት አብሮ ከሆኑ ፓስፖርቱን ልታገኝ ትችላለች ምናምን ነገር ቲኬት ቆርጣ ምናምን ነገር ከዚህ ፊትም ሰርፕራይዝ አድርገዋለች። አሁን ግን የአብርሽ ውሳኔ እንደ ወንድነቱ እየመጣ ነው። ሩታ ማለት የቃቃ ሚስቴ አይደለችም፣ ስፈልግ ምፈታት ስፈልግ እምተዋት ብሏል። እውነት ነው። ለምን ከሄርሜላ ጋር አብራችሁ ለምን አትሆኑም ብለውታል። ዛሬ እንግዲህ በጣም እኮ እኔ ግርም የሚለኝ ግን አቤል ምን አስቦ እንደሆነ አላውቅም። እውነት ለመናገር እንግዲህ አቤል ማለት ለሩታ በጣም ዋጋ የከፈለ ከሩታ ጋር በጣም አብሮ ሲቆም የነበረ ከአብርሽ ጋር እስከ መጣላት ከአብርሽ ጋር ብዙ ነገር እስከ መሆን የደረሰ ልጅ ነው። ዛሬ ላይ ግን ሩታን ትታት ለምን ከሄርሜላ ጋር አብራችሁ አትሆኑም? ኦልሬዲ እኮ ከሄርሜላ ጋር አብራችሁ መሆን ትችላላችሁ። ለምን ከሩታ ጋር ያው 80 ያቀዳችኋል። ሩታ ደግሞ አሁን ላይ እንደማትፈልግ ስለሆነ የነገረች ለምን የሚገርም እኮ ነው። ለምን ከእሷ ጋር አትሆንም? እንዴት ነው ከሄርሜላ ጋር የሚሆነው? እንዴት ብታስቡ ነው? እውነት እናንተ ግን ትክክል አይደለም አይምሯችሁ እየሰራ ያለው። እኔ እንጃ የሆነ የጎደላችሁ ነገር አለ፣ የሆነ የጎደለ ነገርም አለ። በጤናችሁ አይመስለኝም። አብረሽም ጎበዝ ነው
ዛሬ እውነት ለመናገር አብሪ ዛሬ ቆፍጠን ብላለች እና ቀጥልበት። ይህ ቆፍጥናህን እንዴት እናንተ በእኔ ውሳኔ እኔ ሳልወስን እንዲህ አደረገ ብላችሁ ከሀገር ወጣ ብላችሁ ልትሉ ትችላላችሁ ብሏል። እውነቱን ነው። በነገራችን ላይ አብርሽ ከነዚህ ልጆች ብትርቅ ልክ አሁን ላይ ዛሬ ላይ እንደዚህ ቆፍጠን እንዳልከው ከነሱ ርቀ የራስህን ኑሮ የራስህን ትዳር ብትመራ አሪፍ ነው። አቤልም ደግሞ ነገ የምትጸጸትበት የምትቆጭበትን ነገር ነው ያረከው። እውነት ነገ ትጸጸትበታለህ። እያንዳንዱ ነገሮች ነገ የምትጸጸትበት የምትቆጭበት ለምን ወይኔ ብትል አንድ ነገር ከተበላሽ በኋላ ማስተካከል በጣም ይከብዳል። ማበላሸቱ በጣም ሲምፕል ነው። አንድ ነገር ማበላሸት በጣም ቀላል ነው። ግን አንድ ነገር ግን አፍርሶ መገንባቱ በጣም 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 ይከብዳልና ለሩታ ደግሞ ይሄ አይገባትም። በተለይ አቤል ለሩታ አይገባትም። እውነት እንዴ በጣም እኮ ለእሷ የምትሟገት ለእሷ እኮ በጣም ላይክ ጠበቅ የሆንክ ለእሷ እኮ ብዙ ዋጋ የከፈክ ለእሷ እኮ ከአብርሽ ጋር የተደባደብክ ለእሷ እኮ ብዙ ነገር ያረከነ ግን ዛሬ ላይ ሄርሜላ ለምን አታገባትም? አረ በጣም ነው ግን የምታሳፍሩት። እንዴት ነው ሄርሜላን የሚያገባው? በምን ሂሳብ ነው? እንዴት ሊያገባት ይችላል? ለማንኛውም ጋሽዬም የሩታ አክስትም አንድ ላይ ሆነው ነገሮችን ለመፍታት ነገሮችን ለማስተካከል ይሞክራሉ ብዬ ተስፋ አድርጋለሁ። እርግጠኛ ነኝ ደግሞ ልጅም ስላለ ተለያይቶ አይለያዩም። በታሪክ ማለት ነው ተለያይቶ የሚለያዩበት አጋጣሚ የለም። አንደኛ ልጅ አለ። ያው ልጅ ያስተሳስራል ማለት ሲሆን በቃል አይደለ። አንዳንድ ጊዜ ለልጃችሁ ብላችሁ የምትተዉት ነገር አለ። ቢያንስ አብርሽ እንኳን ባተው ሄርሜላ እንኳን ትተሽ ለአንዴና ለመጨረሻ እድሉን ሰተሹ አብራችሁ እንድትሆኑ አብራችሁ ልጃችሁ እንድታሳድጉ አብራችሁ ሆናችሁ የድሮ ፍቅራችሁ እንዲመለስ አብራችሁ ሆናችሁ በቃ እኛም እንድናያችሁ አብራችሁ ሆናችሁ በቃ ከእናንተ ብዙ ነገር እንድንማር። ትላንትና እኮ ተጣልተው ነበር፣ ዛሬ እኮ ታርቀው አሪፍ ላይፍ እየኖሩ ነው። አይስቀኑ የምትባሉ ጥንዶች እንደምትሆኑ ምንም ጥርጥር የለኝም። ደግሞ ትሆናላችሁ። ሩታ ብልህ ሴት ነሽ። ወንድ ልጅ እንዴት መያዝ እንዳለብሽ ነገሮችን እንዴት ሃንድል ማድረግ እንዳለብሽ ብዙ ነገሮችን እንዴት ማስተካከል እንዳለብሽ የምታውቂ ሴት ነሽ። ኩል የሆንሽ ሴት ነሽ እና እርግጠኛ ነኝ ነገሮች ይስተካከላሉ። አክስቷንም ሰምታት ወደ ነበረ ፍቅራቸው እንደሚመለሱ ተስፋ አድርጋለሁ። አብርሽ ደግሞ ከምታረጋቸው ድርጊቶች ተቆጥበ ሄርሜላንም አይ በቃ ከዚህ በኋላ ባለፈውን ከአንቺ ጋር ከዚህ በኋላ አልሆንም ያልካት ጊዜ ነገሮች ከተበላሹ በኋላ ነው። ገብቷል። ሩታሙ ላይ የምትለው ነገር አለ። እቺ ልጅ ፊት ባሰጣት እቺ ልጅ የሆነ ነገር ባታሳያት እኮ ከአንተ ጋር አትሆንም፣ በቃ አታስፈልጊኝም ብለህ ብታረቃት ኖሮ እንደዚህ ባልተ እንጠለጠለችብህ ብለሽ እውነቷ ነው። ስለዚህ ከሄርሜላ ራቅ። ትዳርክንና ልጅክን ባለቤትክን እየተንከባከብክ ፍቅር እየሰጠክ አብረክ ኑር ነው የምለው። ለማንኛውም ስለምታዳምጡኝ ስለምትከታተሉኝ በጣም አመሰግናለሁ።